ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች በያላችሁበት ዓለም ሰላምታችን ይድረሳችሁ። ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በየሳምንቱ ወደ እናንተ የሚያደርሰው የህሉናችን ዝግጅት እነሆ ዛሬም ጀምሯል። የዛሬ አበይት መወያ አርዕስተ ጉዳያችን የምናደርገው ከሰሞኑ የአገዛዙ ኃይል ከፍተኛ የፕሮፓጋንዳ ስራ እየሰራበት የሚገኝና ክቡር በሆነው በንጹሃን በሰው ልጅ ላይ እየፈጸመ የሚገኘው እጅግ ዘግናኝ አረመናዊ ድርጊትን ወደ ፋኖ በማላከክ ፋኖን ከህዝብ ለመነጠል እያደረገ የሚገኘው እንቅስቃሴ ዛሬ አንገቱን አስደፍቶታል። ሀቁ ወጥቷል። ይህንን በተመለከተ በሰፊው እንነጋገርበታለን። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ከቆያችሁ ከዚህ ባሻገር እንደዚሁም ሌሎች ወቅታዊ ጉዳዮችን እያነሳን የምንነጋገርባቸው ነው የሚሆነው። ወንዳለ ቢክስ አለውኝ። ከዚህ ባሻገር ደግሞ የመስክ ሪፖርተራችን ነጻነት ጫን ያለው በእነዚህና በሌሎች ወቅታዊ ጉዳዮች ላይ ከእናንተ ጋር ሀሳብና አስተያየት እየተለዋወጥን ቆይታ የምናደርግ ነው የሚሆነው። ውድ አድማጭ ተመልካቾች በዛሬው ልዩ የህሉናችን ዝግጅት እስከ ፍጻሜው ድረስ አብራችሁን በመቆየት እንድትከታተሉ እየጋበዝን የግሎባል ፋኖ ሚዲያ ዩቲዩብ ቻናልን ላይክ፣ ሸርና ሰብስክራይብ በማድረግ እንድትወዳጁ ለወዳጅ ዘመዶቹ እንድታጋሩና ለዓለም አቀፉ ማህበረሰብ የአገዛዙን ጨፍጫፊ ስርዓት የፈጸመው የሚገኘውን እጅግ አረመናዊ ድርጊት ለዓለም አቀፉ ማህበረሰብ እንድታደርሱ በአክብሮት እንጋብዛለን። በቀጥታ የስልክ መስመራችን ላይ የሚገኘው የዛሬ ህሉናችን ዝግጅት እንግዳም ሆኖ አብሮን ውይይት እያደረገ ቆይታ የሚያደርገው ነጻነት ጫን ያለው ነው። እንደምን አለ? እንደምን ከርማል ነጻነት? ሁሉ ሰላም? እግዚአብሔር ይመስገን። እንዳለ እንደምሰነበታችሁ እንደምን አላችሁ? ደህና ነን፣ ሰላም ነው። አድማጭ ተመልካቾቻችንም ናፍቀዋል ብዬ አስባለሁ። ትንሽ በአለመመቸት ምክንያት እንደ መስክ ላይ ከመሆን ጋር ተያይዞ አልፎ አልፎ እንቅስቃሴዎች ይኖራሉ። ከኔትወርክም መቆራረጥ ጋር ተያይዞ ከሰሞኑ ጠፋ ብልሃል እና ዛሬ በመመለስ ደስ ብሎኛል። በወቅታዊ ጉዳዮች ላይ ዛሬ እንግዲህ ከአድማጭ ተመልካቾች ጋር ነው ቆይታ የምናደርገው። እኔ እያነሳሁት የአገዛዙ ኃይል ከሰሞኑ በትልቁ አጀንዳ አድርጎት እያናፈሰ የሚገኘው በአፈቀላጤዎቹ በሚዲያ ሰራዊቱ በኩል እንደዚሁ እያነሳው የሚገኘው አለ። ሌላ ብናነሳውና ለዛሬ በትኩረት ብናገርበት ብለህ ያሰብከው አርዕስት ካለ እሱን እናስከትልና ወደ ውይይታችን እንግባ። መልካም። እንግዲህ የዓለም አቀፍ ፋኖ ሚዲያም ግሎባል ፋኖ ሚዲያ ላለፉት 7-8 ወራት በመረጃ ሳተላይት ቴሌቪዥን በኩል የአየር ሰዓት ወስዶ መረጃዎችን፣ ፕሮግራሞችንና ሌሎችም ወቅታዊ ጉዳዮችን ለአድማጭ ተመልካቾች ሲያደርስ ቆይቷል። ነገር ግን የአማራ ፋኖ ብሔራዊ ኃይል ባቋቋመው የሚዲያ ካውንስል ውስጥ ሲምፖዚየም ተዘጋጅቶ ገንዘብ እንዲሰበሰብ ተደርጓል። በዛም እንግዲህ ትግሉነን ካልመራን የሚሉ የሚዲያ ሰዎችና የሚዲያ ተቋማት በግሎባል ፋኖ ሚዲያ ላይ እንግዲህ ያደረሱትን መመልከት ይቻላል። ከዚህ በፊትም እንግዲህ እኛ ጉዳዩን በስሱ አንስተናል። ትናንትም በመረጃ ሳተላይት በግሎባል ፋኖ ሚዲያ የዕለታዊ ዝግጅት ላይ ታጋይ ቀለብ ስዩምና ሙላት አድኖ መረጃውን አቅርበውታል። ተጨማሪ መረጃ እኛም ዛሬ ግሎባል ፋኖ ሚዲያ ከመረጃ ቴሌቪዥን ለምን ወረደ የሚለውንና ግሎባል ፋኖ ሚዲያ በወቅቱ ያነሳውን ህጋዊ ጥያቄ በመረጃ ቴሌቪዥን ሳተላይት አመራሮች በኩል የተሰጠውን ምላሽ እና አጀንዳዎች አሉ። እነዚህ አጀንዳዎች ምን ይመስላሉ? በዚህ በአፋባ ትግል ውስጥ እነዚህ የሚዲያ ሰዎችና ተቋማት ምን አይነት ፍላጎት አላቸው የሚለውን በስፋት እየተመለከትን ቆይታ እናደርጋለን። ወንዳለ መልካም። የረሳሁት ጉዳይ ነው ግን ደግሞ መረሳት የለበት ትልቅ አቤት ጉዳያችን ነው። ነጻነት ስላነሳው እጅግ አድርጌ አመሰግናለሁ። ግሎባል ፋኖ ሚዲያ ከመረጃ ቴሌቪዥን የሳተላይት ስርጭት ላይ ለምን ወረደ? ይህ የብዙዎች ጥያቄ ነው። በተለይ መሬት ላይ የሚታገሉ ፋኖች እንደዚሁም አመራሮችም ያን ጥያቄ ያነሳሉ፣ አድማጭ ተመልካቾቻችንም ጭምር። እሱን ለአድማጭ ተመልካቾች ግልጽ የምናደርግ ነው የሚሆነው። እነዚህንና ሌሎች ወቅታዊ ጉዳዮችን እያነሳን ቆይታ እናደርጋለን። ወደ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዝኳችሁ። መልካም ነጻነት፣ ወደ ውይይታችን ነው በቀጥታ የምንገባው። ቀዳሚ ጉዳይ ብናደርገው ደስ ይለኛል። የግሎባል ፋኖ ሚዲያ ጉዳይ እንግዲህ ትልቅ ማስታወቂያ ሳይሰራበት በስራው ብቻ መሬት ላይ ያሉ እውነቶችን ፈልፍሎ ከማውጣት አንጻር የፋኖ አንድነት እንዲመጣ ትልቅ አበርክቶና አስተዋጽኦ በማድረግ ዕለታዊ ዘገባዎችን ለአድማጭ ተመልካቾች በማድረስ
እንደዚሁም ሰፋ ያሉ ፕሮግራሞችን ነቅሶ በማውጣት በህልውና ትግሉ ያጋጠሙ ችግሮች ምንድናቸው፣ የመፍትሄ ሀሳቦች ቢበጁላቸው አይሻልም ወይ በሚል የተለያዩ ጊዜያት የተለያዩ ሀሳቦችን እያነሳ እዚህ የደረሰ ነው። ትልቅ አድማጭ ተመልካችን ያገኘ ነው ግሎባል ፋኖ ሚዲያ። ይሁንና ባለፉት ላልከው 7-8 ወራት በመረጃ ሳተላይት ቴሌቪዥን ስርጭቱን በማድረግ መግባባቶችን በመፍጠር ከቴሌቪዥን ባለቤቶቹ ጋር ስርጭት ያደርግ ነበር። ይሁንና ግን እጅግ በጣም በሚያሳዝን ሁኔታ ከቴሌቪዥን ስርጭቱ ወርዷል። ከአንድም 2-3 ጊዜ ነው ይህ ሁኔታ የገጠመውና አድማጭ ተመልካቾቻችንም በትዕግስት እንዲጠብቁን እኛ ቅድሚያ የመፍትሄ ሀሳቦችን እንድንበጅ ከአንድም 2 ጊዜ 3 ጊዜ ውይይቶች እንዲደረጉ በማድረግ ከፋኖ አመራሮችም ጋር ከቴሌቪዥን ባለቤቱም ጋር ኤሌክትሪክ ጋር በማድረግ ውይይቶችን መልካም ዜና እናመጣለን ብለን ነበር። ይሁንና ግን ማናለፈኝነት አሁን ከቴሌቪዥን ስርጭቱ እንደወረደ ነው የሚገኘው። በአንተ በኩል ይህንን ተመልክቶ እኛ ጋዜጠኞች ነን፣ እርግጥ የሚያደርሰው ጫና ይኖራል። በቴሌቪዥን አውድ የአማራ ሕዝብ ጭፍጨፋ በሰፊው ተደራሽ እንዲሆን ማድረግ የሚል ነበር። ዩቲዩብም ተደጋግሞ ከመዘጋቱ አንጻር እንደ ሚዲያ አማራጭም በመጠቀም ነበር እዛ ላይ ስርጭት እያስተላለፍን የነበረው። ይሁንና ግን ይህ ችግር ገጥሞታል። ይህ ችግር እንዴት ተከሰተ የሚለውን ታጋይ ቀለብ ስዩም የቦርዱ አባልና የሚዲያው ሰብሳቢ ከሙላት አድኖ ጋር በመሆን በሰፊ ሄደውበታል በትናንትናው የቀጥታ ስርጭት። ዛሬ ግን ዋና ዋና የሚባሉትን ብዙም መንገድ ሳንሄድ ለአድማጭ ተመልካቾቻችን አሁንም ግልጽ ብናደርግላቸው መልካም ነውና መቀጠል ትችላለህ ነጻነት። መልካም ወንዳለ፣ አመሰግናለሁ። ቅድም እኔም አንተም እንደገለጽ ነው ላለፉት 7-8 ወራት በመረጃ ሳተላይት ቴሌቪዥን ግሎባል ፋኖ ሚዲያ የአየር ሰዓት ወስዶ ብዙ መረጃዎችን፣ ፕሮግራሞችን፣ ዜናዎችን በአጠቃላይ በትግሉ ውስጥ ያሉ ወቅታዊ መረጃዎችን ለአድማጭ ተመልካቾች ሲያደርስ ቆይቷል። ለ8 ወራት በመረጃ ቴሌቪዥን አየር ሰዓት ወስዶ ሲሰራ ከቆየ በኋላ ለአማራ ፋኖ ብሔራዊ ላፋባ እንግዲህ የሚዲያ ካውንስል ካቋቋመ በኋላ ሚዲያዎች በጋራ ተሰብስበው ይወያያሉ። እንዲሁም ከአፋባሃ ከየቀጠናው የህዝብ ግንኙነት መምሪያ ኃላፊዎች መረጃ በመቀበል የዕለቱን የቀን ውሎ መረጃዎች ለአድማጭ ተመልካቾቻችን በማድረስ በኩል ሁሉም ሚዲያዎች የበኩላቸውን አስተዋጽኦ ሲያደርጉ ቆይተዋል። ይህ ሚዲያ ካውንስል ከተቋቋመ በኋላ ደግሞ የጋራ ሀሳብ ተነስቶ ሲምፖዚየም እንዲካሄድ ተጠይቋል። ሲምፖዚየሙ ሲካሄድ በእርግጥ ሲምፖዚየሙ የሚካሄደው በትግሉ ውስጥ የትግሉ እንቅስቃሴ ምን ይመስላል የሚለውንና መሬት ላይ ያለውን የፋኖ እንቅስቃሴ ለአድማጭ ተመልካቹ በተለይ በሀገር ውጭ ለሚኖረው ማህበረሰብ ለማሳወቅ ነበረ። አገዛዙ ብልጽግና የሚሰራው ፕሮፓጋንዳ እና መሬት ላይ ያለው የፋኖ የትግል እንቅስቃሴ ምን ይመስላል የሚለውን ለማሳወቅ ታስቦ ሲምፖዚየም የሚካሄድ ተደርጎ ሲምፖዚየሙም እንግዲህ በግሎባል ፋኖ ሚዲያ ማስታወቂያ ተሰርቶለት ሁሉም ሚዲያዎች ማስታወቂያውን በደንብ ከሰሩት በኋላ የሲምፖዚየሙ ፕሮግራም ተጀምሮ 2 ቀናትን የፈጀ ሲምፖዚየም ተደርጎ በሲምፖዚየሙ እንግዲህ ለሰብአዊ ድጋፍ የሚውል የገንዘብ ማሰባሰቢያ መርሃ ግብር ተደርጎ ገንዘብ ተሰብስቦ የተሰበሰበው ገንዘብ ደግሞ ለታለመለት ዓላማ መዋል አለበት የሚል እንደ ግሎባል ፋኖ ሚዲያም ጥያቄውን አንስተነዋል። እኛም ብቻ ሳይሆን ኤቢሲ ሚዲያም ሌሎች ሚዲያዎች እና ገንዘቡን የሰጡ ማህበራት፣ ግለሰቦችም ይህን ጥያቄ በተደጋጋሚ አንስተውታል። በተለይ ለግሎባል ፋኖ ሚዲያ ማህበራት በአርበኞች ስም ገንዘብ ድጋፍ ያደረጉና በራሳቸው ለትግሉ ብለውም ድጋፍ ያደረጉ የውጩ የዲያስፖራ አባላት ጥያቄዎችን በተደጋጋሚ ሲጠይቁና ነበር። ይህንን ጥያቄም እንግዲህ እኛ አንስተነዋል። ነገር ግን ወደ ዋናው ምክንያት ሲመጣ ግሎባል ፋኖ ሚዲያ ለምን ከመረጃ ሳተላይት ቴሌቪዥን ወረደ የሚለው ነው። በእርግጥ ግሎባል ፋኖ ሚዲያ ከመረጃ ሳተላይት ቴሌቪዥን መውረዱ አሳስቦት ሳይሆን በመረጃ ቴሌቪዥን በኩል ያሉ ሰዎች ሲሰሩት የነበረው ሸፍጥ፣ ሲሰሩት የነበረው ክፋት፣ ተንኮል፣ ሴራ እንዲጋለጥ ዋና ምክንያት ሆኗል። በዚህ አጋጣሚ ሁሉም በአራቱ ማዕዘናት የሚገኙ የፋኖ አመራሮችና አባላት ማወቅ ያለባቸው እውነታም ማወቅ አለባቸው ብዬ ስለማስብ አንዳንድ ጉዳዮችን አነሳለሁ። እንግዲህ ሲምፖዚየሙ ከመደረጉ በፊት ገንዘብ የማሰባሰብ ሂደት መኖር ሲታወቅ ገንዘብ መሰብሰብ የሚችለው የአማራ ፋኖ ብሔራዊ ኃይል በአቋቋማቸው የፋይናንስ ቡድን አቋቁሞ ያ የፋይናንስ ቡድን
ይሄንን ገንዘብ መሰብሰብ አለበት የሚል በታጋይ ቀለብ ስዩም በኩል ተነስቷል። ትክክለኛውም አሰራሩም ይሄ ነው። አንድ ተቋም ገንዘብ ሲሰበስብ ተቋሙ ገንዘብ የሚሰበስቡለትን ሰዎች መርጦ እንደ ተቋም በእነዚያ ሰዎች አማካኝነት ገንዘብ መሰብሰብ አለበት። ስለዚህ የሚዲያው አካል የሚዲያውን ስራ ይሰራል። በተለይ ሲምፖዚየሙ ገንዘብ የሚሰበስብበት መንገድን አድቨርት ያደርጋል፣ ማስታወቂያውን ይሰራል በሚገባ ለሁሉም ተደራሽ እንዲሆንና ሁሉም ቀድሞ ግንዛቤ እንዲይዝ ያደርጋል። የሚዲያው ስራ ያ መሆን ሲገባው የመረጃ ሳተላይት ቴሌቪዥን እነ ኤልያስ ፋይናንሱ የሚሰበሰብ በእኛ አማካኝነት ነው በሚል ከታጋይ ቀለብ ስዩም ጋር እንግዲህ እሰጥ አገባ ውስጥ ገብተዋል። ታጋይ ቀለብ ስዩም ይሄንን ጉዳይ ይዛ ለአፋባሃ የሴንትራል ኮማንድ አባል በማሳወቅ የአፋባሃ ሴንትራል ኮማንድ አባልም ጉዳዩ የታጋይ ቀለብ ስዩም አካሄድ ትክክል ነው፣ ድርጅት ነው፣ በድርጅቱ መሰረት ፋይናንስ ይሰበሰባል እንጂ በግለሰብ ወይም በሌላ የአፋባሃ ባልወከለው ቡድን ገንዘብ አይሰበሰብም የሚል ምላሽ እንደሰጧት ታጋይ ቀለብ ስዩምም ሁኔታውን ለኛ እንዳስረዳችን አንተም እኔም በደንብ የምናውቀው ጉዳይ ነው። ይህ ከሆነ በኋላ እንግዲህ ተጠያቂነትን ያልፈለጉ ኃላፊነት የጎደለው ስራ መስራት በዚህ ትግል ውስጥ ልማዳቸው የሆኑ የራሳቸውን ኢንተረስት ለማስጠበቅ ትግሉን እንደ ጥሩ አጋጣሚ የተጠቀሙ የሚዲያ ባለቤቶች እንግዲህ የቀለብ ስዩምን ተጠየቅ እንደ ወንጀል ቆጥረው የህዝብ ድምጽ የሆነውን ግሎባል ፋኖ ሚዲያን ከአየር ሰዓት አውርደውታል ማለት ነው። ይህ ማለት እንግዲህ የአማራን ህዝብ የናቁበት ሁኔታ ሚዲያው የህዝብ መሆኑን ዘንግተው ከግለሰብ ጋር አያይዘው ሚዲያውን የህዝብ ድምጽ የህዝብ ልሳን የሆነውን በዚህ ልክ ማውረዱ በዚህ ልክ የህዝብን ድምጽ የህዝብ ጆሮ የሆነውን ከአየር ሰዓት ማውረዱ እጅግ በጣም የሚያሳዝን ልብ የሚሰብርም ጉዳይ ነው። በተለይ ግሎባል ፋኖ ሚዲያ ከመረጃ ሳተላይት ቴሌቪዥን ከወረደ በኋላ የመረጃ ሳተላይት ቴሌቪዥን በሁሉም አካባቢ የቀነሰበት ሁኔታ የቀነሰበት ሳይሆን ሙሉ በሙሉ በሚባል ደረጃ እየተዳከመበት የመጣው ሁኔታም እየተመላከትን ነው የሚገኝ። ምክንያቱም መረጃ ቴሌቪዥን በአገዛዙ በኩል የእጅ አዙር ስምምነት ፈጥሮ በፋኖ ትግል ውስጥ ሰርገው በመግባት ታጋዮችን የፋኖ አመራሮችን ጭምር በገንዘብ በመግዛት አፋባሃን የማዳከም እና የአገዛዙን ብልጽግና ተልዕኮ የማስፈጸም ስራ እየሰሩ እንደሆነ ግሎባል ፋኖ ሚዲያ ከውስጥ ምንጮች ከራሳቸው ከመረጃ ሳተላይት ቴሌቪዥን የቦርድ ሰብሳቢዎች አመራሮች ጋር በነበረው ፍትያ በነበረው ሰጣ ገባ ውስጥ የተናገሩት ንግግር አንዱ ማሳያ ተደርጎ ይወሰዳል። ለምሳሌ አፋባሃ በቋራ ከተመሰረተ በኋላ መረጃ ቴሌቪዥን እነ ኤልያስ ለዚህ ትግል ወይም ለአፋባሃ እንደ ዳንኤል ክብረት ሆነው ነው የመጡት። ስለዚህ መረጃ ቴሌቪዥን እና ዳንኤል ክብረት ለዚህ ትግል ሁለቱም አፋባሃ ከተመሰረተ በኋላ እኩል ጠላት ሆነው መጥተዋል ማለት ይቻላል። ምክንያቱም እነሱ በዚህ ትግል ውስጥ የራሳቸውን ኢንተረስት የራሳቸውን ፍላጎት ይዘው ያገዛዙን ብልጽግና ተልዕኮ ማስፈጸም ነበር ፍላጎታቸው። ነገር ግን እነሱ በማይፈልጉት መልኩ አፋባሃ መሬት ላይ ባሉ መሪዎቹ ድርጅት መስርቶ ሲመጣ የነሱ ሲፈልጉት የነበረው እነሱ የሚፈልጉት ነገር እንደተቋረጠና ሙሉ በሙሉ እንደከሸፈ ሲያውቁ መሬት ላይ ያሉ ወሳኝ አመራሮችን በገንዘብ የመግዛት ሂደትንም አከናውነዋል። በ6 ሚሊዮን ብር የተገዛም የፋኖ አመራር አለ። በቀጣይ ከነ ድምጹ ከነ መረጃው ይሄንንም ለአድማጭ ተመልካቾቻችን የምናደርስ ይሆናል። በተለይ በደቡብ አማራ ቀጠና እና በምኒልክ እዝ ምስራቅ አማራ ቀጠና እንዲሁም በሰሜን አማራ ቀጠና በለኢዝ እነ የመረጃ ቴሌቪዥን የቦርድ አመራሮች ታጋዮችን በገንዘብ በመግዛት በመደለል ካፋባ ውስጥ ሌላ እንቅስቃሴና ሌላ ቅርጽ ይዞ የሚመጣ አደረጃጀት ለመፍጠር አሁንም በትጋት እየሰሩ እንደሆነና በርካታ ዶላርን ፈሰስ እያደረጉ ትግሉን እየበጠበጡ እንደሚገኙ በቂ ማስረጃዎች አሉ። በተለይ በደቡብ አማራ ቀጠና አሳምነውዝ የፋኖ አመራሮችን ጠልፈው የአማራ ግዛት የሆነውንም ለአነመካሽ ጋር በመሆን ከናቡ ሁሴን ጋር በመሆን በሚገርም ሁኔታ እንደ መልካጀሎ አውራ ጎዳና የተባሉ የአማራ ግዛቶችን የፋኖ አመራሮች በእነዚህ በመረጃ ቴሌቪዥን የቦርድ አመራሮች በገንዘብ
አማካኝነት የአማራን ውድ ግዛት አሳልፈው የሸጡ አመራሮች አሉ። በጣም በሚያሳዝን እና እጅግ በጣም ልብ በሚሰብር ሁኔታ ይሄንን ድርጊት ፈጽመዋል። እነማን ናቸው የሚለውንም ቀጣይ ከነሙሉ መረጃው ለአድማጭ ተመልካቾቻችን የምናደርስ ይሆናል። ግዛት የሸጡ አማራ ህዝብ ነፃነት እንታገላለን ብለው የወጡ ሰዎች በዶላር ተገዝተው ግዛት ሽጠዋል። ይህ እንግዲህ የሚያሳየው መረጃ ሳተላይት ቴሌቪዥን ያገዛዙን ብልጽግና ዓላማ በእጅ አዙር ለማስፈጸም እንጂ ለአማራ ህዝብ ድምጽ ልሳኑ ነው አይደለም። በእርግጥ ላለፉት 3 ዓመታት ድምጹን አጥፍቶ ይሄ ሳይነቃበት ለአማራ ህዝብ ውለታ ውሏል፣ ለአማራ ህዝብ ስራ ሰርቷል ብለናል። ለአማራ ህዝብ ትልቅ አስተዋጽኦ አድርጓል ብለናል። ነገር ግን ከቅርብ ወዲህ የነሱ ኢንተረስት በዚህ ትግል ውስጥ ውድቅ ስለተደረገ አሁን የነ ዳንኤል ክብረትን አጀንዳ ተቀብለው ሃይማኖታዊ ሽፋን ባለው መንገድም ትግሉን እየበጠበጡት ነው የሚገኙት። ስለዚህ ግሎባል ፋኖ ሚዲያ እነዚህን ሁሉ አሁን ያነሳዋቸውን በጥያቄ አቅርቦ ለምን ብሎ መጠየቁ ህጋዊ ሆኖ መቅረቡ ይህ ትግል ኃላፊነቱ ይሰማኛል ብሎ ጥያቄውን ትግሉን ለማዳን ወጥ በሆነ ህጋዊ በሆነ ፍትሃዊ በሆነ መንገድ ቢጠይቅ ጥያቄው መልስ ማግኘቱ ቀርቶ ከሳተላይት እንዲወርድ ተደርጓል ማለት ነው። እኛ ግሎባል ፋኖ ሚዲያ ምንም አይነት የገንዘብ ድጋፍ አልተደረገልንም። ነገር ግን ትግሉ የኛ ትግል ነው፣ የወጣነውም ለአማራ ህዝብ ነው። አማራን ህዝብ ለማዳን ደግሞ የማንከፍለው ዋጋ፣ የማንወጣው ተራራ፣ የማንወርደው ቁልቁለት፣ የማንሻገረው ወንዝ፣ የማንሮጠው ሜዳ የለም ብለን 24 ሰዓት ከፋኖ ወንድሞቻችን ጋር እኩል እየሮጥን እየተራመድን በትግሉ ውስጥ ሆነን እየታገልን ነው የምንገኝ። በተዘዋዋሪ የአብይ አህመድ አሊን አጀንዳ እያስፈጸሙ ነው። በሚገርም ሁኔታ አብይ አህመድ አሊና የመረጃ ሳተላይት ቴሌቪዥን ስራ አስኪያጅ ኤልያስ ክፍሌ የሚገናኙበት አንድ የራሳቸው የሆነ ቦታ አለ። ከዚያ ቦታ ላይ ይሄን አደርግልሃለሁ፣ ይሄን ታደርግልኛለህ የሚባባሉበትና ይሄን ትግል የሚገፉበት፣ ይሄን ትግል ለማክሰም የማይሄዱበት የማይፈነቅሉት ድንጋይ የለም። ስለዚህ እንደዚህ አይነት ጉዶችን ማውጣት እና የትግሉ ደጋፊዎችም ይሄንን ማውገዝ እታች ያሉ የፋኖ አመራሮችም የፋኖ አባላትም ይሄንን ማወቅና መገንዘብ አለባቸው። በገንዘብ የተጠለፉትም ራሳቸውን ወቅሰው በአጭር ጊዜ ውስጥ መመለስ አለባቸው። ካለዛ ግን እስከበሉ ገንዘብ ድረስ ማን እንደሰጣቸው ማን ድጋፍ እንዳደረገላቸው መረጃው እጃችን ላይ ስላለ አውጥተነው የአማራ ህዝብ ጠላቱ ራሱ አማራ መሆኑን ማወቅ አለበት የሚል ሐሳብ አለኝ በእኔ በኩል እና የመረጃ ሳተላይት ቴሌቪዥን ግሎባል ፋኖ ሚዲያ ያወረደው ተጠያቂነትን ስለፈራና የፋኖን አንድ ወጥ አደረጃጀት አጥብቆ ስለማይፈልግ እንዲሁም በትግሉ አጋጣሚ ገንዘብ ስለሚሰበስብና ትግሉን የገንዘብ መሰብሰቢያ አንዱ አካል ስላደረገው ይህ አሰራር ከመጣ ገንዘብ በድርጅት የሚሰበሰብ ከሆነ መረጃ ሳተላይት ቴሌቪዥን ገንዘብ የሚሰበስብበት ነገር ሊደርቅበት ስለሆነ ድርቅ ሊመታው ስለሆነ ይሄን ግሎባል ፋኖ ሚዲያን እንደቂም አድርጎ ሚዲያውን የህዝብ ድምጽን ልሳንን ከአየር ሰዓት አውርዶታል። ያለው ሁኔታ ይሄ ነው። ትናንትም እነ ቀለብ ስዩምና ሙላት አድኖ በሰፊው ያብራሩበትና ቀለብ ስዩም ከመጀመሪያ እስከ መጨረሻው ሁኔታውን ከሙላት አድኖ ጋር ሆና ተከታተለው ስለነበር በየአራቱ ማዕዘናት የተቋቋሙ ዩኒቶችም ይሄንን እውነታ ስለሚያውቁ የአብሃ አመራሮችም ይሄንን ጉዳይ ስለሚያውቁ ትናንትና ወቅቱን በጠበቀ መልኩ ህጋዊ በሆነ መልኩ ለአድማጭ ተመልካቾቻችን አወቁልን በሚል መረጃውን ለማውጣት ተገደናል። መረጃው ወጥቷል። አሁንም ቢሆን ግን የሚቀር ነገር አለ። ይሄንን ጉዳይ እያወቁ ይሄንን መገፋት እያወቁ የአፋብሃ የሴንትራል ኮማንድ አባላት እና ሌሎችም ትልልቅ አመራሮች ዝምታቸውን በዝምታ ማለፋቸው የሚያሳዝን ሁኔታ ነው። ይሄንንም እኛ የእያንዳንዱን ዝምታ ለምን ብለን የምንጠይቅና ለአድማጭ ተመልካቾቻችንም ይሄንን ጉዳይ ቀለብ ስዩም ስትጋፈጥ የነበረውን እውነታ ራሳቸው ከአንደበታቸው አውጥተው ለዚህ ህዝብ ማሳወቅ አለባቸው። ካላሳወቁ ግን አፋብሃ እየገባበት ያለው ችግር አሁንም እየሰፋ ይሄድና ነገ ሌላ ችግር ሆኖ ትግሉን አደጋ ላይ ይጥላል።
እውነታውን እየተነጋገርን እየነቀስን መሄድ አለብን የሚል ሐሳብና አስተያየት ነው ያለኝ። አመሰግናለሁ። መልካም ነጻነት፣ ያው እንዳላቋረጠህ በሚል ረጅም ሰዓት ወስደህ ነው በቂ ማብራሪያ ሰጥተው አድማጭ ተመልካቾቻችን እጅግ አድርገን ነው የምናመሰግነው። እንግዲህ ከግሎባል ፋኖ ሚዲያና ከመረጃ ቴሌቪዥን የአየር ሰዓት መቋረጥ ጋር ተያይዞ በጣም በርካታ ነገሮች እየወጡ ነው። ለበጎ የሆነው ይህ ነገር የተፈጠረው የሚልም ነገር እያነሳ ነው። እውነት ለመናገር ያው ሰመራይዝ ለማድረግ ያክል ጉዳዩን እንግዲህ የአፋብሃም ያካሄደውን ሲምፖዚየም ተከትሎ የተሰበሰበ ገንዘብ የሲምፖዚየሙ አጠቃላይ ዓላማ መሳካት እንዴት ነበር የሚል ይፋዊ መግለጫ አልተሰጠም። ከዚያ ባሻገር ድጋፍ ያደረጉ ሰዎችን እናመሰግናለን በሚል ለቀጣይ ለሚካሄደው ቴሌቶን ይፋዊ ነገር ይደረግ ሲባል ነው ነገሩ እንግዲህ እያፈጠጠ የመጣው። እነ ኤልያስ ክፍሌና በሱ ዙሪያ ያሉ ሰዎች የሚዲያ ባለሙያዎችም የፋኖ አመራር ውስጥ ያሉ ሰዎችም በመሆን በራሱ መንገድ መሄድ አለበት እንጂ ግልጽ መሆን የለበትም። ምን ያህል እንደተሰበሰበ አናሳውቅም የሚል ነው በቀጥታ እንትን ያለው። እንግዲህ ቀለብ ስዩም አንዷ የሲምፖዚየሙ አዘጋጅም ሆስትም ስለነበረች ይህ ሁኔታ የማይጠራ ከሆነ ህዝብ ይፋ የማይደረግ ከሆነ አካሄዱ የማይገመገም ከሆነና ኦዲት የማይሰራለት ከሆነ እኔ ከዚህ ስራ ራሴን አገላለሁ ተጠያቂም አልሆንም የሚል ሐሳብ ማንሳቷ ተከትሎ ነው እንግዲህ ሁሉ ጣውረድ የመጣው። እንግዲህ ሲምፖዚየም ማሰባሰቡ ጉዳይ ራሱን የቻለ ጉዳይ ነው እውነት ለመናገር። ስለዚህ በዛ ጉዳይ የሚነሱ ማናቸውም ነገሮች እርስ በርስ ተፋልጠው ውሳኔ ላይ መድረስ ያለባቸው ጉዳይ እንጂ ከሚዲያው ጋር የሚያገናኘው ጉዳይ አልነበረም። ይሁንና ግን እንግዲህ እነዚህ አስተሳሰብ ድኩማን ናቸው ብዬ ነው የማስበው። በሲምፖዚየሙ ጉዳይ የተነሳ የግልጽነት ጉዳይ ኦዲት መደረግ አለበት፣ ገንዘቡም በትክክል ለፋኖ መሬት ላይ ላሉ ፋኖዎች መድረስ አለበት በሚል የተነሳው ጉዳይ እንግዲህ ከኛ ወዲያ በሚል እኛንን ሁሉንም ነገር መስራት ያለብን አይመለከታችሁም። ሲምፖዚየሙን አብረው ሰርተው አብረው አሰባሰቡን አድርገው ትልቁን ስራ ከተሰራ በኋላ የገንዘብ ጉዳይ የሚመለከተው እኔና እከሌም ብቻ ነው በሚል እነ ኤልያስ ክፍሌ የሄዱበት መንገድ እንዳለ ሆኖ የግሎባል ፋኖ ሚዲያን ምንም አታመጡም በሚል ከመረጃ ቴሌቪዥን እንዲወርድ አድርገውታል። ይህ እንዳልከው በቦርድ አባላትም በፋኖ የህዝብ ግንኙነት መምሪያና የፖለቲካ መምሪያዎች ጉዳይም ከ2-3 ጊዜም በላይም ተነግሮት ይቅርታ መጠየቅ ልክ እንዳልነበረ በመግለጽ ሲምፖዚየምና የሚዲያ ስራ የተለያየ እንደሆነ በመረዳት ወዲያውኑ ከመለሰው በኋላ 1 ቀንና 2 ቀን ከሰራ በኋላ መልሶ ከአየር ላይ የመውረድ ስራዎች ተደጋግሞ ተፈጽሟል። ይሁንና ግን መጨረሻም ላይ በውስጥም በውይይትም መፍትሄ እንዲበጅለት ጥረት ብናደርግም ከ1 ወር በላይ የፈጀ ጊዜ ከመሆኑ ጋር ተያይዞ መፍትሄም ሊያገኝ አልቻለም። የፋኖ አባላት አመራሮችም ደጋፊዎችም አድማጭ ተመልካቾች እንዲያውቁት ይህንን ጉዳይ ይዘን መተናል። ይህ ደግሞ አግባብ ነው ብዬ አስባለሁ። እንግዲህ አገዛዙ ኃይል ከትላንት ህወሓት ጀምሮ እስከ ዛሬው ብልጽግና ኦህዴድ መር መንግስት እየሄደበት ያለው መንገድ ሚዲያዎችን ማፈን፣ እሱን የሚቃወሙ የሱን ተጠይቅ ውስጥ የሚጥሉ መረጃዎችን ሁሉ የሚያቀርቡ ጋዜጠኞችን ማሰር፣ መግደል፣ ሚዲያዎችንም ከቀጥታ ስርጭት የማገድ እንቅስቃሴውን ሄዶበታል፣ ገፍቶበታል። እንደ ቅርብ ጊዜ ተውስታውን ለማንሳት ያክል እንኳን አባይ ቴሌቪዥን የ7 ሰዓት እና የምሽት 1 ሰዓት ተኩል መረጃዎቹ ከፍተኛ ችግር ነቅሰው የሚያወጡ እጅግ በጣም አስደማሚ የሆነና ትልቅ ተመልካች በአንድ ጊዜ በአድማጭ ተመልካቾች ሲያገኝ አባይ ቴሌቪዥን ያለምንም ማስጠንቀቂያ ከሳተላይት ቴሌቪዥን አወርዳለሁ በሚል መንግስት ትልቅ ማስጠንቀቂያ በመስጠት ዜና ስራዎቹን ሙሉ ለሙሉ ወይም በከፊል ያቆመበት ሁኔታዎች አለና አሁንም ለነጻነትና ለህሉና እየታገልን እንደዚህ አይነት የሚዲያ ፈናዎች የሚኖሩ ከሆነ ከአገዛዙ በምን ተሻለ የሚል ተጠየቅ እንድናነሳ ያስገድደናል። ይህንን የምንለው ደግሞ መረጃ ቴሌቪዥን አንዱ የአማራ ፋኖ የሚዲያ ክንፍ ሆኖ ከፍተኛ ስራ እየሰራ የቆየ ነው። እርግጥ በውስጣቸው አሁን አንተ ያነሳቸው በርካታ የጥቅም ሰንሰለቶች፣ ሴራዎች፣ የፖለቲካ ጥምዘዛ፣ የግሩፕና የግል ፍላጎቶችን ለማሳካት የሚሄድበት ርቀት እንዳለ ሆኖ ግን ያሰራጭ በነበረውና ለአማራ ህዝብ ብቸኛ ልሳን ሆኖ ቆይቶ ስለነበር ውስጥ ላይ የሚሰራው ስራ ሳይጋለጥ ቆይቷል። አሁን ላይ ግን ለበጎ ነው ያልኩትም ለዛ ነው። ውስጥ ላይ የሚሰሩት እጅግ ውስብስብ ሴራ የታከለበት ስራዎች እየተጋለጠ ነው የሚገኘው። በነገራችን ላይ በዚህ ሴራ ውስጥ ቅድም አንተ በጅምላ እንዳይሆን ላስተካክልህ በዚሁ ለማረም ነው። አንዳንድ የፋኖ መሪዎችም አሉበት፣ አንተ የፋኖ መሪዎችም አሉበት ጥቅም የተገዙ ምናምን የሚል ስላነሳ አንዳንድ የሚለውን ለመግለጽ ነው። በፋኖ መሪዎች ውስጥ ሆነው ይህንን የጥቅም ተጋሪም ሆነው የራሳቸውን የተለየ ፖለቲካ ፍላጎትም ለማሳካትም አብረው ተያይዘው የሚሰሩበት ሁኔታዎች አሉና ይህንንም ለማረጋገጥ የቻልነው በዚሁ በተደረጉ ውይይቶችና ቃለ ምልልሶች ነው። ስለዚህ እኛም ይህ ሁኔታ በዚህ ተዳፍኖ መቅረት የለበትም፣ መውጣት አለበት በሚል ነው ይሄን ያለበት። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አመራሮች
እነ አርበኛ ዘመነ ካሴ እና አርበኛ ምሬ ወዳጆ እና አርበኛ ሀብቴ ወልዴና ኢንጂነር ደሳለኝ ሲያስብ ሸዋ ጭምር በዚህ ጉዳይ ላይ ቁጭ ብለው ራሳቸው ሊፈትሹ ይገባል። አንድ ሚዲያ መውረድ አለመውረዱ አይደለም። በነገራችን ላይ ግሎባል ፋኖ ሚዲያ ሊዘጋም ከነሙሉም ስራ ምንም ሊያቆም ይችላል። ይሁንና ግን ሌሎቹስ በዚህ ተመሳሳይ ጣፋንታ የማይገጥማቸው መንገድ አለ ወይ? በዚህ የጥቅም ትስስር ውስጥስ የተሳሰሩ የፋኖ አመራሮች እነማን ናቸው? ሚዲያን ለራሳቸው ፖለቲካ ፍላጎት መዋያም የገንዘብ ማሰባሰቢያ ከሆነ በኋላ ገንዘብንም ለግል ፍላጎታቸው የሚያውት እነማን ናቸው የሚለውን ቁጭ ብሎ መገማገምና በመረጃ ቴሌቪዥንም ሆነ ጥፋተኛ ሆኖ ከተገኘ ራሳችን የኛም የግሎባል ፋኖ ሚዲያም ጭምር በነገራችን ላይ በአፋብኃ በተጻፈ ደብዳቤ እርምጃ ሊወሰድና ይፋ ሊሆን ይገባል ብዬ አስባለሁኝ። ጥፋተኛ ሆኖ የተገኘው አካል ያ እስከሚሆን ድረስ እኛም ፍትህን እንጠብቃለን። ያ ማይሆን ከሆነ ግን አሁንም የአማራ ህዝብ የሉና ትግል አሁንም በጥቅም በገንዘብ በአልተገባ ፖለቲካ ጋብቻ መጥፎ ሁኔታ ላይ ሊደርስ ይችላል እና የታሰበው ቦታ ላይ ላይደርስ ይችላል እና ይህ ሁኔታ ካሁኑ ሊታረምና በቃ ሊባል ይችላል የሚለው እንደ ማሰሪያ ለመጠቀም ነው። እነ ኤልያስ ክፍሌ እንግዲህ ባለቤት ስለሆኑ በአማራ ህዝብ ሚዲያ ስም የተጠቀሙ ገንዘብ እየተሰበሰበ እዚህ የደረሰ ሚዲያ ነው። በርካታ ስራዎችን ሰርቷል። እውነት ለመናገር ስተቱ ያን ያህል እንደውም ጥቅሙ አልበለጠም። ይሁንና ግን የሚበልጥበት አዝማሚያ እየሆነ ስላለ ነው ይሄንን ይዘን የመጣ ነው። የኛ ሚዲያ ብቻ ለምን ወረደ በሚል አይደለምና ይህ ግምት ውስጥ እንዲገባ ለማለት ነው። ለአድማጭ ተመልካቾቻችን አሁንም አልረፈደም። ስህተት እንደሰሩ አምነው ይቅርታ ጠይቀው ህዝብን አሁንም ከዚህ በኋላ ተመሳሳይ አይነት ችግሮች እንደማይፈጠሩ ገልጸው ይቅርታ መጠየቅ አለባቸው ብለን እናስባለን። በአፋብኃ በኩል የሚደረጉት የሌቲሉም ሆነ የገንዘብ ማሰባሰቦች ከዚህ በኋላ እኔ የማሰምርበት ምን ያህል ተሰበሰበ የሚለው ለህዝብ ለሰጠው አካል በግልጽ እየተነገረ ቴንኪው እየተባለ መሄድ አለበት። እርግጥ ከአካውንት ጋር ተያይዞ ካለው ከደህንነትም ኢንሴኩሪቲም ጋር በተያያዘ ራሳቸው በመረጡት ሊያደርጉ ይችላሉ። ይሁንና ግን አካውንቱ የማን ይሁን የምን ሳይሆን ያ ገንዘብ ወጥቶ ደግሞ ለምን አላማው አለ በምን አይነት መልኩ የሚለውን የወታደራዊ ዲሲፕሊንን በጠበቀና ሚስጥርን በጠበቀ መልኩ ለደጋፊዎች ለለጋሾች ግልጽ መደረግ አለበት። በቃ ይህ ነው የኛ ትልቁ ዓላማና ከመረጃ ቴሌቪዥን ያም ሆነ ይህ ግሎባል ፋኖ ሚዲያ ወርደዋል። ግሎባል ፋኖ ሚዲያ በሚል ዩቲዩብ ገጻችን ላይ ነው እስካሁን ስርጭት እያደረግን የምንገኘው። ይህንን ገጻችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲወዳጁ አገዛዙ እንደዚህ አይነት ተመሳሳይ የሚፈጽማቸውን ግፍና በደሎችም ለዓለም አቀፉ ማህበረሰብ እንዲደርስ አድማጭ ተመልካቾች ራሳቸውን አስተዋጽኦ እንዲያደርጉ በትልቁ እንጠይቃለን። እንግዲህ የሳተላይት ጉዳይ እንደምታውቀው ከባድ ነው። እኛም ወደ ሳተላይት ራሳችንን እንችል ለመምጣት የኢኮኖሚ ችግር አለ። በወርሃዊ የሳተላይት ክፍያዎች በጣም ውድ ናቸው። ከዚያ ባሻገር ከፍተኛ ፈተናዎችም ይገጥመዋል። አገዛዙ ያንን ጃም አድርጎ ለማውረድም ጥረት ያደርጋል። በቢሊዮን የሚቆጠር ገንዘብ ነው በነገራችን ላይ የሚመደበው። ይሁንና ግን ያው ከአገሮችም ካላቸው ደህንነትና ሴኩሪቲ አንፃር እንደዚህ አይነት ነገሮች ሳይሆኑ እየቀሩ ነው። የሆኑበት ማጋጣሚዎች አሉ። ስለዚህ ሰብሰብ ብሎ አንድ ሚዲያ የመክፈትና ጠንካራ ለአማራ ህዝብ የሚቆረቆር ሚዲያ መስራት ላይ እጅግ በጣም ደካማ ነው። እንዳማራ የአስራት ቴሌቪዥን የምታውቀው ነው። እጅግ በጣም አገዛዙን የፈተነ በጣም ትልቅ የሚባል ስራዎችን ይሰራ የነበረ በታላቁ ፕሮፌሰር አስራት ወልደየ ስም ተሰይሞ ጥሩ ስራዎችን መስራት ሲጀምር እንደዚሁ በስግብግብ ሆዳሞች ሰርገው በገቡ አማራ መስለው በውስጥ በነበሩ ሰዎች ተጠልፎ አሁን ላይ ምንም በማይባልበት ደረጃ ላይ ነው የሚገኘውና እንደዚህ አማራ ተባባው ተቋም እዚህ ላይ ላቋርጥና የአስራት ወልደየስ ንግግር የአማራ ጠላቱ ሆዳሙ አማራ ነው የሚባለው አማራ በትክክል ሚዲያ በኩል ሆዳሞች አማራዎች ሰርገው በመግባት አስራት ሚዲያን ያከሸፉበት ሁኔታ አለና አሁንም ምልልህ ነው እንደዚህ አይነት ላይ እጅግ በጣም ደካማን እንዳማራ ተሰባስቦ አንድ ተቋም መመስረት እንደ አንድ መቆም ለጋራ አጀንዳ በጋራ መነሳት ላይ አሁንም በጣም ደካማ ሆኖ እየታየ ነው። ይህ ሁኔታ አሁንም በትልቁ መታረም አለበት። ፋኖ አሁንም ድረስ እኮ በአራት አቅጣጫ ተከፍሎ አሁንም አንድ ሳይሆን የቆየበት ሁኔታ ይሄ ነው። አንድ ሆዳምነት ነው፣ ስግብግብነት ነው፣ አሸርጋጅነት ነው፣ ለሌሎች መጠቀሚያ መሆን መቻል ነውና ትልቁ ነገር ይህንን ነገር ልንቀርፈው ይገባል የሚል ሐሳብ ለማንሳት ነው። ምናልባት አንተ እንዳልከው የመጨረሻው ማሰሪያችን የሚሆነው ግን የመጨረሻ ልባት እስኪሰጠውና ይህ ጉዳይ በአፋብኃም በኩልም ምላሽ እስኪሰጠን ድረስ ይህ ጉዳይ ተጠናክሮ ይቀጥላል የሚለውን ለማንሳት ነው።
መልካም ነጻነት እጅግ አድርጌ አመሰግናለሁኝ። በሰፊው ነው ውይይት ያደረግንበት። ከሰሞኑ ያገዛዙ ኃይል እየሄደበት ያለው ሌላኛው ሴራ ፋኖን ከህዝብ ለመነጠል እየተንቀሳቀሰበት ያለው መንገድ በእጅጉ አነጋጋሪ ሆኖ ትልቅ አጀንዳ ፈጥሯል። ያገዛዙ ኃይሉን ለመናገር አጀንዳ ሰጥቷል ማለት ነው የሚሻለው። እኛ በርካታ አጀንዳ ኑሮብን እህቶቻችን እየተደፈሩ እየተገደሉ አዛውንቶች ሳይቀር የድፍራ የጡት መቁረጥ የእንግልት ሰለባ ሆነው እኛ አጀንዳ መስጠት ተስኖን አገዛዙ አጀንዳ ሰጥቶ ብዙ ሲያነጋግር ነበር። እርግጥ ይህንን አጀንዳም እያራገቡ የሚገኙት እነማን ናቸው የሚለውን እና የራሱ ሰዎች ናቸውና እንግዲህ አንድ የፋኖ አባል የብልጽግና አመራር ለምን ሆንክ በሚል ተልካሻ ምክንያት እጁን በመጥረቢያ ቆርጦ ጆሮውን ጋጦ በዚህ መልኩ ግፍ ፈጽሟል ሲል ያገዛዙ ኃይል ያስተራጨው በቪዲዮ የተደገፈ ማስረጃ አለኝ በሚል የገለጸበት መንገድ ነው በርካታ አነጋጋሪ ሆኖ መንገድ። እርግጥ እሱ በተገቢው መንገድ በፋኖ አመራሮችን በኩል ምላሽ ተሰጥቶበታል። የምስራቅ አማራ ቀጠና ምኒልክ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታውም በሰፊ ሄደበት ሁኔታ አለና ምስሎቹ በተደጋጋሚ እንደታዩ የኤዲቲንግ ስራዎች የተሰራባቸው ይህንን ድርጊት ፈጸመ የተባለ የፋኖ አባል ከዚህ ቀደምም እንደዚሁ ያገዛዙን ተልኮ ተቀብሎ ወደ ፋኖ ገብቶ የነበረ ቢሆንም ኋላ ላይ ግን የሚፈልገውን ማስረጃ ከያዘ ቪዲዮዎችን ከቀረጸ ድርጊቱን ከፈጸመ በኋላ በአገዛዙ ሰዎች እንደወደቀ አይነት በማስመሰል በአገዛዙ ሰዎች ተመልሶ እንደገባ ይሁንና ግን ኋላም ላይ ፋኖ ይሄንን ድርጊት ፈጸመ በሚል ወደ ሃይማኖታዊ መልክ በማስያዝ በነገራችን ላይ ምንም ንቅሳትም ሆነ በባህላችን ውቅራት የምንለው ከግንባሩ ላይ የሌለበት ይሁንና ግን የመስቀል ቅርጽ ሰርቶ ያገዛዙ ኃይል ይህንን ድራማ እንደሰራ ይህንን ድራማ ለመስራት ደግሞ የሲቹዌሽን ሩም የምንለው ወይም ደግሞ አንድ ጠባብ ክፍል ውስጥ ከወታደራዊ አመራር ጋር በመሆን ውይይት ሲያደርጉ ሁሉ ፎቶዎች የተያዙባቸው ይሄ ደግሞ የኤአይ ጀነሬሽን ምስል እንዳልሆነም 100% የተረጋገጠ ማስረጃዎችን በእኛ በኩል ሲወጡ ነበር። አሁንም ቢሆን ተጨማሪ መንገድ ይሄዱበት ነው ያለው። ይህ አጀንዳን ተቀብሎ ማራገቡ ሊበቃ ይገባል። ግን እውነታው ምንድነው እንደው ህዝቡ ማወቅ አለበት ነው በተወሰነ መንገድ ይሄድበትና ዛሬ ውይይታችንን እንቋጫለን። መልካም እንግዲህ የነ ዳንኤል ክብረት ሴራ በእጅጉ ያሳዝናል። ዳርሲ እስከ 400 እስከ 600 የሚገመቱ ኦርቶዶክሳውያን ምዕመናን ሲገደሉ ምንም ያልተባለው ምንም ዶክመንተሪ ያልተሰራበት አማራን በጄኖሳይድ ማጥፋት ሴራ ሲሰሩ ዝም ብለን ተመለከተናቸው። ባርሲ ያሁሉ ምዕመን ሲገደል ምንም ያላለው አገዛዙ ብልጽግና በወሎ ወራይሉ ራሱ ቆርጦ ራሱ ደግሞ ጽንፈኛው ቆረጠ የሚል ያወጣው መረጃ በእጅጉ የሚያሳዝንና በአማራ ህዝብ ላይ እየተሰራ ያለው ግፍ አደባባይ የወጣ ሀቅ መሆኑ የሚያሳይ ግልጽ የሆነ መረጃ ነው። እንግዲህ የአማራ ህዝብ ልክ ቱቲዎችን ሲያጠፉ የጀርመን ሂትለሩ አይሁዳውያኖችን ሲያጠፋ የነበረው እንቅስቃሴ ነው አሁን አማራ ክልል ላይ እየታየ ያለው የአገዛዙ ብልጽግና እየፈጸመ ያለው ልክ ከዛ በ4-5 እጥፍ በባሰ መልኩ ነው ግፎችን እየፈጸመ ያለውና እንግዲህ አንተም እንደሚታወቀው በወረይሉ ወረዳ ሲንቀሳቀሱ የነበሩ የፋኖ ኃይሎች ናቸው። በተለይ ይሄኛው ከነዳንኤል ክብረት ጋር የቤተሰባዊ ዝምድና አለው ይባላል። መረጃው በግልጽ ባይደርሰኝም አንዳንድ የሚወጡ መረጃዎች ግን የቤተሰብ ካለዛም የዳንኤል የቅርብ ቤተሰብ እንደሆነና በሸዋ የፋኖ ኃይሎችን ለመሰለል የገባ ከዛ በኋላም ወደ ምስራቅ አማራ ቀጠና ለስለላ አሁንም የተላከ እንደሆነና የአገዛዙ ብልጽግና እነ ዳንኤል ክብረት እና የ801ኛ ኮር እንዲሁም እነ ዘውዱ ሰጣርጌ ማለት ነው በነበሩበት ሰዓት እና ሰፋ ቸኮል እነ ዳንኤል ክብረት በጣም ጥንቅቅ አድርገው ሴራውን ጎንጉነው ልጁ ሴራ ተቀብሎ የገባ እንደሆነና ይሄንን ሴራም እንግዲህ በእነሱ በሚፈልጉበት ሰዓት እንደሚፈጽም ቃል ገብቶ የገባ ፋኖ መሳይ ባንዳ ነው። እንግዲህ ይህ ባንዳ ከመግባቱ በፊት በርካታ ተንኮሎችን፣ በርካታ ስቃዮችን፣ በርካታ መከራዎችን በህዝብ ላይ እንዳደረሰ ከአካባቢው ያገኘነው መረጃ በተለይ ከፋኖ አባላት ያገኘነው መረጃ ያመለክታል። ነገር ግን ተንኮሉ ምን ላይ ይጋለጣል የሚለው ሴራው ምን ላይ ይጋለጣል የሚለውን መመልከት ያስፈልጋል። ከ12 ቀናት በፊት ልጁ ያ አገዛዙ ብልጽግና ያን መረጃ ከማውጣቱ በፊት
ከ12 ቀናት በፊት አገዛዙ ብልጽግና በወረይሉ አካባቢ ሲንቀሳቀሱ የነበሩ የጽንፈኛው አባላት እጅ ሰጡ በሚል በሁሉም ያገዛዙ ልሳናትና የማህበራዊ ሚዲያ ትስስር ገጾች በኩል ሲለቀቅ ሲዘዋወር ሰምተናል፣ አይተናል፣ ተመልክተናል። ከ12 ቀናት በኋላ እንግዲህ ከገቡ በኋላ ይህ ልጅ ይህንን ድርጊት በአግባቡ እንዲፈጽምና መረጃዎችንም በቪዲዮ ቀርጾ እንዲይዝ ከተደረገ በኋላ ይህ መረጃ ይወጣና ጽንፈኛው ፈጸመው የሚል አሰቃቂ መረጃ ወጥቷል። እንግዲህ አንተ እንደምታውቀው የኢትዮጵያ ሕዝብም እንደሚያውቀው አገዛዙ ብልጽግና በገለባ አቃጥሏል፣ ቤንዚን አርከፍክፎ ዶክተር ሐኪም አቃጥሏል፣ ገደል ላይ አቁሞ በርካታ ንጹሃኖችን ገሏል፣ እጅ ቆርጧል፣ ጡት ቆርጧል፣ እግር ቆርጧል፣ አንገት ማርኳል፣ ቀልጧል። በዚህ ምድር ላይ አገዛዙ ብልጽግና ያልፈጸመው ግፍ የለም። ጉድጓድ ቆፍሮ እስከነነፍሱ ሰው ቀብሯል። ከሰሞኑ እንኳን በዚህ በኦሬሉ የፈጸመው በኦሬሉ በጀማ ጥላሁን ተስፋ የተባለ ግለሰብን ፖል ላይ አስሮ በአሰቃቂ ሁኔታ በጥይት እንዴት እንደገደለውና ማህበረሰቡ ያንንም ሲመለከት እንደነበረ እንዲሁም በዚሁ በደቡብ አማራ ቀጠና በመራቤቴ አካባቢ አገዛዙ ብልጽግና የፈጸመውን ግፍ የደቡብ አማራ ቀጠና አሳምነው ዕዝ ህዝብ ግንኙነት መምሪያ ኃላፊ ያወጣው መረጃና ያ መረጃም አገዛዙ ብልጽግና በእነዚያ ዜጎች ላይ የፈጸመው ግፍ የሚያሳይ ነው። በመተከልም እንግዲህ ሰው አይኑ ወጥቷል፣ ጣቱ ተቆርጧል። በመጥረቢያ የሰው ልጅ ወጣቶች በአገዛዙ ብልጽግና ሰራዊት ተከትክተው እንዳይሆን ተደርገው ተገለዋል። በመቅበር እንዳያመች እንኳን አካባቢው የተቆራረጠውን የሰው ልጅ አካል እየሰበሰበ የቀበረበት ሁኔታ ተፈጥሯል። እንግዲህ ከዚህ የበለጠ ግፍ የለም። ከዚህ የበለጠ ግፍ ደግሞ አገዛዙ ብልጽግና የሰራው ራሱ እጅ ቆርጦ ጽንፈኛው እጅ ቆረጠ ያለው ከግፎች ሁሉ የበለጠ ግፍ ነው። ከግፎች ሁሉ የበለጠ ግፍ ነው። የአማራው ህዝብ በዚህ ልክ እንደማይጨክን ማንም የሚያውቀው ነው። የአማራውን ህዝብ ስነልቦና አማራው ራሱ ሳይሆን ማንም የሚረዳው ህዝብ ነው። ይህንን ህዝብ ለማዋረድ ይህንን ህዝብ በነገም ገዳይ ጨካኝ እየተባለ ልክ ኢህአዴግና የዘመኑ አማራ ጠሎች ምሁራኖች ኢሊቶች የሰሩትን ትርክት አሁንም ብልጽግና ለመስራት እንግዲህ ከሰሞኑ በኦሬሉ የሰራውን አደገኛ ትርክት መመልከትና ይሄንንም ህዝቡን ያሳዘነው ሁኔታ እንዳለ ተመልክተናል። እንዳለ በተለይ በኦሬሉ ከአገዛዙ ብልጽግና ከፍተኛ ወታደራዊ አዛዥ ጋር ቁጭ ብሎ ልጁ ሲመክር የተነሱትን ፎቶ በተለያዩ ማህበራዊ ሚዲያዎች ሲንሸራሸር ተመልክተነዋል። አሁን ልጁ በኦሬሉ ከተማ እንደፈለገ እየተንቀሳቀሰ የሚያሳይ የምስልም ወጥቶ አይተነዋል። እንግዲህ ልጁ ተይዟል፣ በቁጥጥር ስር ውሏል ሲሉ ናትናኤል መኮንን ሲገልጹ ነበር። በቁጥጥር ስር የዋሉት ከ12 ቀን በፊት ራሱ በፍቃደኝነት እጅ ሰጠ ብለው ዘግበው ከ12 ቀን በኋላ ደግሞ ራሳቸው ገለው ራሳቸውን ነገር ካወጡ በኋላ በቁጥጥር ስር ውሏል ካሉ በሁለተኛው ቀን ደግሞ በወረይሉ ከተማ እንደፈለገ ሲንቀሳቀስ ይዝናልና የወጣ ምስል በማህበራዊ ሚዲያ ሲዘዋወር ተመልክተናል። ከዚህ በላይ ንጹህ እውነት የለም። ከዚህ በላይ ግልጽ የሆነ እውነት የለም። ስለዚህ የአማራ ህዝብ በዚህ ሊሸወድም አይገባም። ነገር ግን አሁን ከ155 በላይ ያገዛዙ የሚዲያ ሰዎች አሉበት በማህበራዊ በፌስቡክ ብቻ የሚጽፉ 155 በላይ እነዚህ ሁሉ ሲያዘዋውሩት ሲያንሸራሽሩ ተመልክተናልና ይሄ የእውነቱ ማሳያ ነው። እጅግ የሚገርም ጉዳይ ነው። ከምንም በላይ እኔ ከዚህም በላይ እኮ ግፍ ፈጽሟል ያገዛዙ ኃይል። ከዚህም በላይ አሰቃይቷል፣ ይገለዋል፣ ይገርፋል፣ ደብዛቸውን አጥፍቷል። በጣም በርካታ ስቃዮችን አድርሷል በአማራ ህዝብ። ይህ የደረሰው ግፍ ይሁንና ግን ለአንድ የፕሮፓጋንዳ ሐሳብ ማስቀየሪያ ሲባል የሰው ልጅ በዚያ መልኩ እንደዛ አድርገው አሰቃይተው ግፍ ከፈጸሙ በኋላ አሁንም መልሰው እንደገና የዛኑ የተጎጂን አካል ጥፋተኛ አድርገው የሚያቀርቡበት መንገድ እርግጥ ከዚህም በፊት የምታውቀው ነው። የተማሪ ብርቱካንም ጉዳይ ያ ሁሉ መከራን አስተናገደች በኋላ መልሳ ራሷን ተከሳሽ ተደርጋ አሁን ልጇን በማጠይቅበት ሁኔታ እስር ቤት እንዳለች የሚታወቅ ነውና በሷም ሰበብ በርካቶች በቃሊቲ እስር ቤት ነው የሚገኙት። የነባለም ጉዳይም ከሰሞኑ የነባለም ጉዳይ
እነዚህ ሌሎችም የፋኖ አባላት ያልሆኑ ንጹሃንም ጭምር እጅግ በጣም በርካታ ግፍ ደርሶባቸዋል። ስለዚህ ራሳቸውንም የጥቃት ሰለባ አድርገው ተመልሰው ራሳቸውን ተጠያቂ የሚያደርጉበት ራሳቸው ከሳሽ ራሳቸው ዳኛ የሆነበት ጊዜ ነውና የብልጽግና ኃይል ይህንን ያደረገበት መንገድ እጅግ ዘግናኝ ነው። እነዚህን ደግሞ የሐሰት ፕሮፓጋንዳዎችን የሚያጋልጡ እውነቶች ሲወጡ ደግሞ አሁንም እነዛን ለማስተባበል የሚሄድበት ርቀት ሌላ መንገድ ነውና ይህንን የህልውና ትግል የሚያደርጉ ሰዎችን ቢዜ ማድረግ አጀንዳ የመስጠት ነው እየመሰላቸው የሚገኘው በእነሱ ቤት። ይሁንና ግን ይህ ሁሉ ግፍና መከራ አሁንም የአማራን ህዝብ አስፈርቶት አንገት አስደፍቶት የሚቆም ሳይሆን ይህንን ግፍና መከራ ለማስወገድ ለአንዴና ለመጨረሻ ጊዜ በቃኝ ብሎ ወደ ትግል የወጣበት ወቅት ነው የሚገኘውና አሁንም ይህንን አረመኔ የአገዛዙ ኃይል እስከ ፍጻሜው ድረስ የማስወገድና ለሁሉም እኩል የሆነች ኢትዮጵያን የመስረት ስርዓተ መንግስት የመገንባት ሂደቱ ተጠናክሮ መቀጠል ነው ያለበት። እነዚህ አይነት አገዛዙ የሚያወጣቸው የሐሰት ፕሮፓጋንዳ ሰዎች እንዳልከው ሊያታላቸው የሚገባ ጉዳይ ሳይሆን የበለጠ ለትልቅ የትግል ስንቅና ሞራል ሊሆናቸው ነው የሚገባው። ይህንን መሰል ስራ የሚሰራው የአገዛዙ ኃይል ደግሞ ሊወገድ ይገባዋል። የውይይታችን ማስሪያ ነው የሚሆነው። ሌሎች አሁንም ተመሳሳይ ፕሮፓጋንዳዎችም ለመስራት ዝግጁ ሆኑ ዶክመንተሪዎች ተሰርተው ሊለቀቁ የተዘጋጁ ሁሉ እንዳሉ ከዚህ ቀደም በርካታ ዶክመንተሪዎች እንደዚሁ ማስቀረታችን ይታወቃል። ቀድሞ እያወጡና የአገዛዙን ገመና በማጋለጥ አሁንም በደቡባዊ ጎንደር ቀጠናም እንደዚሁ በስቴና በአካባቢው የሐሰት ፕሮፓጋንዳዎችን ለማውጣት ፋኖ ሳይሆኑ ፋኖ ናቸው በሚል የአካባቢውን ሰዎች ይዘው መሳሪያ ጥቅም በማስፈታት ስራዎች እየተሰሩ ነው ያሉት። ብቻ በርካታ ነው አገዛዙ ኃይል የሚመጣበት መንገድ የሚመዘው ካርድና ይህንን ህዝቡ ተገንዝቦ የራሱን የሆነ እርምጃ መውሰድ ይገባዋል። ለህልውና ትግሉ እስከ መጨረሻው ለመቆም ቃሉን ሊሰጥ ይገባል የሚል ነው የዛሬው ውይይታችን። እጅግ አርገና አመሰግናለሁ ነጻነት። ረጅም ጊዜ ወስደህ በተለይ በመረጃ ቴሌቪዥን ሴራዎቹ ጉዳይና ያገዛዙ ገመናን በማጋለጥ ረገድ በርተህ እየሰራ ነው የምትገኘው። ዛሬም ለአድማጭ ተመልካቾቻችን ብርቱ ሀሳብህን ስላጋራህን እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን ከግሎባል ፋኖ ሚዲያ ጋር አብራችሁን በመቆየት ዝግጅታችንን ስለተከታተላችሁ ስላደመጣችሁ እጅግ አድርገን እናመሰግናለን። እንዳለ ቢክስና ነጻነት ጫን ያለው ውይይቱን እየመራን ቆይታ አድርገናል። በሌላ የህልውናችን መሰናዶ እንደዚሁ አዳዲስ ወቅታዊ ጉዳዮችን በማንሳትም ውይይታችን የሚቀጥል ነው የሚሆነው። ዛሬ ግን በዚሁ ጨርሰናል። በያላችሁበት ሰላም እንድትሆኑ ተመኝተናል።